ኪራ ጽናት ያለችበትን ነገር መረዳት አለበት። እኔ ምን ላደርግ፣ ለምንድን ነው እንደምታዩ፣ ለምን ነው እንደዚህ የምታደርጊው እያለ ከሚጠይቃት ይልቅ በጣም ቅዠት ውስጥ ወይንም ስትረስ ውስጥ ጭንቀት ውስጥ ጽናት ገብታለች። ምክንያቱም ቤቲ የውሸት አብዳ እንጂ የእውነት አብዳ እንዳልሆነ በደንብ ነፍሷ ያውቃል፣ ወይንም ደግሞ ተጠራጥራለች። የእውነትም ከሆነ ኦሬዲ አሳክሞ ሊመልሷት ይገባል። በጭራሽ እነሱ ቤት መኖር የለባትም። ጽናት አሁን ላይ በጣም ታማለች ማለት ነው። እሱ ግን የጽናት ህመም አይደለም እየተረዳው ወይንም የጽናትን የምትናገረው ነገር እንጂ ያለችበትን ሁኔታ አልተረዳትም ኪራ ማለት ነው። የእውነት ይሄ ነገሩ በጣም ነው የሚያስጠላኝ ኪራ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁና የጽናትና የኪራ ወዳጆች ደግሞ ይህንን ቻናል ሰብስክራይብ አድርጉ። የጽናት ዩቲዩብ ነው፣ ሰብስክራይብ አድርጉ ማለት ነው ውዶቼ። ጽናትና ኪራን የምትወዱ ብቻ የጽናት ድራማ ተከታታዮች ወዳጆች ቻናሌን ሰብስክራይብ አድርጉልኝ። ይህንን ቪዲዮም ደግሞ ላይክ አድርጉ። ሀሳብና አስተያየትም ኮሜንት አስቀምጡልኝ። ቤቲ የእውነት እብድ ናት ወይንስ የውሸት? እናንተ እስኪ እናንተን ሀሳብ አስቀምጡልኝ። እኔ አውቆ አበድናት እንጂ የእውነት አይደለም ብዬ ነው የማስበው። ምክንያቱም ቤቲ ከዚህ በላይ ሁና እንኳን አይደለም እብድ ይቅርና ከዚህ በላይ ሁና ራሱ መምጣት ትችላለች። ምክንያቱም ሙሉ ለሙሉ ክፋት ማለት ነው። ክፋት ወይንም ደግሞ የሰይጣን ስራ ሙሉ ለሙሉ ተቆጣጥሯታል። እሷ አይደለችም ራሷን የምታዘው፣ ጭንቅላቷ በክፋት የተሞላው ጭንቅላቷ ነው የሚያዛት ማለት ነውና ስለዚህ አሁን ላይ በጣም መጥፎ የሚባል ስሜት ውስጥ ነው ያለችው ማለት ነው። ስለዚህ አሁን በጭራሽ ኪራ እኔን አይነቀኝም፣ እኔ ከጽናት አንሸ ነው ወይ? ለምንድነው እኔን ማፍቀር ያልቻለው? ለምንድነው እኔ ያለሁኝ አንዲት የቤት ሰራተኛ አፍቅሮ አግብቶ ሁሉ የሚኖረው ብላ ስለሆነ አይምሯን ያሳመነችው። ከዚህ በኋላ ጽናትንና ኪራን ካላጠፋች ወይ ጽናት ወይ ኪራ ካልሞቱ በጭራሽ አርፋ የምትቀመጥ አይደለችም እሷ ማለት ነው። ይሄ ነገር ደግሞ በተለይ ናሆም በጣም ፈርቷል። ይህንን ሁሉ ነገር አድርጋ አሁን ድጋሚ ካመጣት ምን እንድታደርግ ነው? ጽናትን እንድትገላት ነው? ምንድነው ያሰብከው ብሎ ነው የጠየቀው ማለት ነው። እውነት ይሄ ነገር በጣም የሚገርም ጥያቄ ነው። እኔ ራሴ ግራ ይገባኝ። አዎ ታማለች፣ ጓደኛቸው ናት ምናምን ቢሆንም ህመሙ የእውነት አይደለም፣ ህመሟ የእውነት አይደለም። በጭራሽ አታብድም። ቤቲ ሰው ታሳብዳለች እንጂ ቤቲ አታብድም ማለት ነው። ስለዚህ ኪራ አሁንም እየተሸወደ ነው ብዬ ነው የማስበው። መጨረሻ ላይ ግን ቤቲ እንዳላበደች ካወቀ ወይም ደግሞ ቤቲ የውሸት እንደዚህ እየሆነች እንደሆነ ግን ቢያውቀው በጣም ነበር ደስ የሚለኝ። የእውነት ከሆነ ታክማ ድና ወደ ቤቷ መመለስ አለባት። በጭራሽ በነኪራና በጽናት ህይወት መግባት የለባትም። ጽናትና ኪራ አሁን ላይ ተረጋግተው እየኖሩ ያሉበት ሰዓት ላይ ናቸው ያሉት። ማንም ሰው አያስፈልግም በመሀላቸው እና በጣም ከባድ ነው ከምላችሁ በላይና አባትየው በተለይ በደስታም በሀዘን በምንም እንዳትለያዩ ብለው ቃል አስገብተዋቸዋል ጽናትና ኪራ ማለት ነውና አሁን ላይ ግን ሰይጣን የሆነች እቺ ሰይጣን የሚቀራባት ቤቲ መታ እንግዲህ ህይወታቸውን እያመሰቃቀለች ነው። ዛሬ በተለመደው ሰዓት ቢለቀቅና ባይ በጣም ደስ ይለኛል። ምን ተፈጠረ የሚለው ነገር ለማወቅ በተለይ ቤቲ በተዋረደች እብደቷ ውሸት እኛ እንዳሰብነው ውሸት ቢሆንና ብትዋረድ እኔ ከምንም በላይ ደስተኛ ነኝ። ምክንያቱም በእርግጥ እሷ መዋረድ አዲስ ነገር አይደለም። ከህዝብ ፊት ለፊት ሰራተኛ ሁሉ አስገብታ ጽናትን ሁሉ ቪዲዮ አስቀርጻ ሁሉ ምንም አልተሳካላትም። ምክንያቱም የእውነት ፍቅር ነው ጽናትና ኪራ ላይ ያለው። ስለዚህ ጽናትና ኪራ ማለያየት ማለት በጣም ከባድ ነው በአሁኑ ሰዓት ማለት ነው። በተለይ አሁን ላይ በጣም ጠንካራ ሆነዋል፣ ብዙ ፈተናዎችን አልፈዋል። ከዚህ በኋላ ቤቲ በጭራሽ ሊሸውዳቸው አትችልም ብዬ አስባለሁና ግን ደግሞ አሁን ላይ በጣም ፈተና የሆነባቸው ነገር ካንዱ ችግር ሲወጡ ካንዱ ችግር ይገባሉ። ደግሞም የችግሩ መንስኤ የሚሆነው ኪራ ነው። የሚገርማችሁ ነገር ማለት ነው ጽናት እስካሁን ድረስ ያጠፋችው ጥፋት የለም። የችግሩ መንስኤ የሚሆነው አሁንም ድረስ ኪራ ነው። የሆነ ስህተት ይሰራል፣ ያንን ስህተት ለማስተካከል ብሎ ሌላ ስህተት ይሰራል። ይሄኛውን ጥፋት ለማስተካከል ብሎ ሌላ ጥፋት ይሰራል እና ከዚህ በኋላ ግን ጽናትን ሙሉ ለሙሉ የሚያጣት ነው የሚመስለኝ ኪራ። ከዚህ በኋላ የሆነ ነገር ቢያደርግ ቤት የሆነ ነገር ብታደርጋት ሁላችንም የምንፈርደው በኪራ ነው። ምክንያቱም አልፈልግም እያለች ነው ቤቴን አመቶ ቤት ውስጥ ያስገባባት። ስለዚህ ጽናት ምንም ነገር እንድትሆን አልፈልግም። ቤተሰቦቼ እናንተም እስኪ ሀሳባችሁን ኮሜንት አስቀምጡልኝ።